ነው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች በቲክቶክ አማካኝነት እየተደረገ ያለ የገቢ ማሰባሰቢያ መርሃ ግብር ላይ በትናንትናው ምሽት አንድ ትልቅ የምስራች ተሰምቷል። በወርቁ ፋውንዴሽን አማካኝነት ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር በመለገስ አጋርነታቸውን አሳይተዋል። በተጨማሪም ይህንን ታላቅ ንቅናቄ በቲክቶክ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩር ለታታሪነቱ ለቅንነቱ የ5 ሚሊዮን ብር መኪና ሽልማት እንደሚያበረክቱለት ቃል ገብተዋል። እንደተመለከታችሁት በአሁኑ ወቅት በሰሜኑ የሀገራችን ክፍል በተለይም በአማራና በትግራይ ክልሎች ውስጥ የሚታየው የረሃብ አደጋና ሰብአዊ ቀውስ እጅግ ልብ የሚነካና የሁላችንም ትኩረት የሚሻ ወቅታዊ ጉዳይ ነው። ይህ ችግር በጦርነት ሳቢያ ከቤት ንብረታቸው ተፈናቅለው በደብረ ብርሃንና በተለያዩ መጠለያዎች ውስጥ የሚገኙ ወገኖቻችንን ለከፋ ስቃይ እየዳረገ ሲሆን ህፃናትና አረጋውያን የዕለት ጉርስ በማጣታቸው አስቸጋሪ ሁኔታ ላይ ይገኛሉ። ይህንን አሳዛኝ እውነታ ስንመለከት ችግሩ የአንድ ወገን ብቻ ሳይሆን የሁላችንም የጋራ ህመም መሆኑን ተረድተን በሰብአዊነት ጥላ ስር መተባበር ይኖርብናል። ለችግሩ መባባስ ምክንያት የሆኑትን ግጭቶችና የተፈጥሮ ድርቆችን በዘላቂነት ለመቅረፍ ሰላምን ማስፈን ቀዳሚ ተግባር ሊሆን እንደሚገባው ይታመናል። አሁን ያለውን አጣዳፊ የረሃብ አደጋ ለመቀልበስም መንግስት፣ የተራድኦ ድርጅቶችና መላው ህዝብ ያለምንም ልዩነት ርብርብ ማድረግ ይኖርባቸዋል። ሰብአዊነት ከማንኛውም ፖለቲካ አመለካከት በላይ ሊቀድም እንደሚገባ በማመን እነዚህ ታታሪና አምራች የነበሩ ህዝቦች ካጋጠማቸው መከራ ወጥተው ወደ ቀደመ ህይወታቸው እንዲመለሱ ድምጽ መሆንና በተግባር መደገፍ የሞራል ግዴታችንም ነው። ስለዚህ እርዳታው አሁንም ተጠናክሮ መቀጠል ይኖርበታል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረውን ግለሰብ በቁጥጥር ስር አዋልኩኝ ሲል በትናንትናው ዕለት መግለጫ መስጠቱ ይታወሳል። መግለጫው እንደሚለው ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጩ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገብሬ የተባለን ተጠርጣሪ በቁጥጥር ስር ማዋሉን ገልጿል። ግለሰቡ የማህበራዊ ሚዲያን ዩቲዩብ እና ቲክቶክን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ በቁጥጥር ስር እንደዋለው አስረድቷል። ተጠርጣሪው በተለምዷዊው ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበረና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ዩቲዩብ እና ቲክቶክን በመጠቀም ሲያሰራጭ እንደነበረ ፖሊስ አብራርቷል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም ሙን የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ መጀመሩን ነው ያስታወቀው። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል ባህልና እሴት በፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህፃናት ስነልቦናና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጿል። በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። ፓስተር ሄኖክ በተናገረው ንግግር ምርመራ እንደተጀመረበት ይታወቃል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩ ይታወቃል። የፍቼ ከተማ አቃቤ ሕግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብን በቁጥጥር ስር አውሎ ምርመራ እያደረገባቸው መሆኑንም ገልጿል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እያደረገ መሆኑንም አጋርተው ነበር። በሶስተኛ ደረጃ የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣልን ብለዋል። አቃቢ ሕግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል። መግለጫው እንደሚለው የአንዲት እህት ምስክርነት በቤተ ክርስቲያናችን የማህበራዊ ድረገጻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመግለጽ ችለናል ይላል መግለጫው።
የጄፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉ ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዚያ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚሁ አግባብ እንዲታይ እንላለን። ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ነበረ መግለጫው የሚለው። ከዚህ በኋላም እንግዲህ ቀደም ሲል ቀንጨብ አድርጌ ያሰማዋችሁን መልእክት ፓስተር ሄኖክ በውጭ ሀገር እያለ ያስተላለፈው። ሰላም እንዴት አላችሁ? ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛን አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ እያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ።